الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، نحن في أيام مباركات. አሁን ላይኛ አላህ Subhanahu Wa Ta'ala ምስጋና ይገባው በጣም ውድ የሆኑ ቀናቶች ላይ እንገኛለን። አያሙ ተሽሪቅ የተባሉት ቀናቶች መካከለኛው ላይ እንገኛለን። ከኢድ በኋላ ያሉ 3-4 ቀናቶች አላህን የምንዘክርባቸው፣ ወደ አላህ የምንመለስባቸው፣ አላህን የምናስታውስባቸው፣ የምንደሰትባቸው ቀናቶች ናቸው። በእነሱ ቀናቶች ውስጥ እንገኛለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ቀናቶችን አስመልክቶ ለሰሃቦች አላህን አብዝተው እንዲዘክሩ እንዲያስታውሱ፣ አላህን እንዳይረሱ፣ እንዲደሰቱና እንዲበሉ እንዲጠጡም ጭምር ያስታውሷቸው ነበር። የኛ ዲናችን አላህ Subhanahu Wa Ta'ala ያዘዘውን ነገር መፈጸማችን በራሱ ዒባዳ ይሆናል። አያመል ዒዶች ስለሆኑ የዒድ ቀናቶች ናቸው። እነኚህ ቀናቶች መብላቱ፣ መጠጣቱ፣ መደሰቱ በራሱ ዒባዳ ነው። በእነኚህ ቀናቶች እኔ መጾም አለብኝ ብሎ ቢጾም በጾም ዒባዳ አላህን አገዛለሁ ቢላ በጾም መገዛት በእነኚህ ቀናቶች ፈጽሞ የተከለከለና የሚያስቀጣም ጭምር ነው። ስለዚህ እነኚህን ቀናቶችን እየተደሰቱ እየበሉ እየጠጡ ደግሞም አላህ Subhanahu Wa Ta'ala ማስታወስና አላህን መስከረን ደግሞ መርሳት እንደሌለብንም ጭምር ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አላህ Subhanahu Wa Ta'ala ሰዎች ሆይ አላህን አብዝታችሁ ዝከሩ፣ በተለይ በተወሰኑ ቀናቶች ወዝኩሩላህ ፊ አያሚን ማዕዱዳት ይላል። በተለይ ሁጃጆች ሐጅ ላይ ያሉ ሰዎች ሐጅን ሰርተው መጨረሻ ቀናቶች ላይ ስላሉ እነኚህ ቀናቶች ላይ ሐጅን ስለሰራን ስለጨረስን ብላችሁ መዘናጋት አያስፈልግም። አብዝታችሁ አላህ Subhanahu Wa Ta'ala ደጋግማችሁ አላህን ማስታወስ ይኖርባችኋል። ሌሎቻችንን ብንሆን የዒድ ሰላት ሰግደን ዑዱህያም እያረግን ሌሎች ኢባዳዎችንም አድርገን አሁን ላይ ደግሞ እንዳንዘነጋና እንደ አላህ እንዳንረሳ አላህ Subhanahu Wa Ta'ala መዝከርና ማስታወስ አለብን። አላህ Subhanahu Wa Ta'ala እነኚህ ቀናቶች ላይ في ايام معدودات ትንሽ ቀናቶች የሚቆጠሩ ትንሽ ቀናቶች 3-4 ቀናቶችን አላህ Subhanahu Wa Ta'ala አብዝታችሁ ዝከሩ በማለት አላህ Subhanahu Wa Ta'ala ያዛል። የሚገርመው ኢባዳ የምናረገው የምንሰግደው የምናርደው ኡዱህያ የምናረገው ሰላት የምንሰግደው ጾም የምናረገው ሐጅ የምናረገው ጧዋፍ የምናረገው አብዛኛው ሁሉም በሚባል ደረጃ የምናረጋቸው አምልኮዎች አላህን ለማስታወስ ነው። ዋናው ዓላማ በውስጣችን ጌታችንን ለማስታወስና ወደ አላህ Subhanahu Wa Ta'ala ለመመለስ ነው። ስንሰግድ ለአላህ Subhanahu Wa Ta'ala እየሰገድኩ ነው፣ ጌታዬን እየለመንኩ ነው፣ ተወንጀሌ እንዲማር ወደ አላህ ፊት ቀርብ ያለሁ የሚለው እንዳስታውስ ነው። አቂሚ ሰላተ ለዚክሪ እኔን ለማስታወስ ሰላትን ስገድ ያለው ሰላት የምንሰግደው ወይ መስጊድ የምንቀመጠው ዋናው ዓላማው አላህ Subhanahu Wa Ta'ala ለማስታወስ ነው። በልባችን በውስጣችን ከውስጣችን ምን ቀልብን ዓሚቅ ከውስጣችን አላህ Subhanahu Wa Ta'ala አስታውሰን ወደ አላህ እንድንመለስ ነው ዋናው ዓላማው። ለዚህ ነው የኢባዳዎች መጨረሻ ላይ ኢባዳዎችን ስናጠናቅቅ ጾምንም ሐጅንም ሰላትን ሌሎችንም ጭምር ስናጠናቅቅ አላህ Subhanahu Wa Ta'ala ኢባዳ ሰራን ብላችሁ መዘንጋት የለባችሁም። አብዝታችሁ ወደ አላህ Subhanahu Wa Ta'ala መመለስና ጌታችሁን ማስታወስ አለባችሁ ይላል። ለምሳሌ ጾምን ከተናገረ በኋላ ወሊቱክሚሉ العدة ወሊቱከብሩ الله على ما هداكم ولعلكم تشكرون እስካሁን የጾማችሁት ቁጥሩ እንድታሟሉና አላህን Subhanahu Wa Ta'ala ደግሞ ለዚህ ታላቅ ኢባዳ ስለመራችሁ አላህ ልታመሰግኑ ዘንድ ነው ጾም የተደነገገው ይላል። ሐጅም እንደዛው ነው። ሐጅን ስለተናገረ በኋላ አረፋ ላይ ዘክረው ሙዝደሊፋ ላይ አረፋ ላይ ቁመው ሙዝደሊፋ ላይ ኢባዳ አድርገው ጀመራቶችን ወርውረው በበይቱላህ ዙረው በርካታ ነገሮችን አድርገው አሁንም ቢሆን አላህን መርሳት አይኖርባችሁም። فإذا قضيتم مناسككم የሐጅ ስራችሁን በአግባቡ ከፈጸማችሁና ከጨረሳችሁ በኋላ فاذكروا الله كذكركم آباءكم أو أشد ذكرا አብዝታችሁ ደጋግማችሁ አላህ Subhanahu Wa Ta'ala ዝከሩ። ሐጅ ስለሰራን ብዙ መልካም ነገሮችን አድርገናል ብላችሁ መዘንጋት የለባችሁም፣ መዘናጋት አይኖርባችሁም፣ መርሳት የለባችሁም። አብዝታችሁ አላህ Subhanahu Wa Ta'ala ዝከሩ፣ አላህንም ለምኑ። ስራችሁን እንዲቀበላችሁ ወደ አላህ ተደሩ የምታረጉበት የምትመለሱበት የምትተናነሱበት ጊዜ ስለሆነ አላህ Subhanahu Wa Ta'ala አብዝታችሁ ለምኑ ይላል። ሰዎች ግን ለሁለት ይከፈላሉ። አንዳንዶቹ
አላህን ይለምናሉ የሚለምኑት ዱንያን ብቻ የሚሆኑ ሰዎች አሉ ኢባዳም ሲያረጉ መልካም ስራ ሲሰሩ የሚፈልጉት ዱንያ ጉዳይ እንዲሳካላቸው ዱንያ አላህ Subhanahu Wa Ta'ala የሆነ ነገር እንዳደረግላቸው ብቻ የሚያስቡ ሰዎች አሉ ነገር ግን እነዚህ ሰዎች ድለቢሶች ናቸው ዱንያ ላይ ይሳካላቸው ይችላል ነገር ግን አኺራ ላይ ጣየላቸውም ይላል መለመን ያለባቸው አላህ Subhanahu Wa Ta'ala ሁለቱንም አገርና የሁለቱንም አገር መልካም ነገሮች ነው ይላል فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ይታይ ወይ ዱንያ ላይ ተመቻቸ ነገር አርግልኝ አሳካልኝ የተለያየ ነገር አርገኝ ገንዘብ ስጠኝ መከሰል ነገሮችን ብቻ ሰው የፈለገውን ነገር ይጠይቃል ይለምናል አላህ ደግሞ ዱንያን ለሚጠይቁ ሰዎች ከፈለኩ ሰጣለሁ ብሏል ከፈለገ ይሰጣቸዋል ነገር ግን አኺራ ላይ እነዚህ ሰዎች እድል የላቸውም አንዳንዶች ደግሞ አሉ ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ጌታችን ሆይ ያ ረቢ መልካም ነገርን አርግልኝ በዱንያም በዛኛውም ዓለም መልካም ነገርን ስጠኝ ከገሃነም ቅጣትም ጠብቀኝ የሳት ቅጣትም ጠብቀኝ ይያሉ ደግሞ ወደኔ የሚመለሱ እኔን አዝተው የሚለምኑ የሚማጸኑ ሰዎች አሉ እነኚህ ሰዎች እድለኛ ናቸው ኡላኢከ ለሁም ነሲቡን مما كسبوا والله سريع الحساب በዛ አጋጣሚ በእነኚህ ቀናቶች በተለይ ይሄን ዱዓ ብናበዛ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار አጭር ሆኖ መልእክቱ ሰፋ ያለና ብዙ ነገሮችን ቁም ነገሮችን ያካተተ ዱዓ ስለሆነ ሁላችንም ይሄን በማብዛት ከዚክራችን መካከል ይሄን ብናደርግ ደግሞ የበለጠ ነው ይላሉ ዑለማዎች ስለዚህ እነኚህ ቀናቶች አጠቃላይ አላህ Subhanahu Wa Ta'ala ምንመለስባቸው አላህንም ለምንባቸው መልካም ስራችን እስካሁን የሰራነው መልካም ስራችንን ኡዱህያችንን ኢደ ሰላተል ዒድ ሌሎች ጾም ኢባዳዎችን ያረግናቸው ሁሉ አላህ እንዲቀበለን የምንመለስን ማጸንባቸውና አላህንም እናስታውስባቸው ቀናቶች ልዩ ቀናቶች ናቸው በዚክር ሰዎችን ማስደሰት በመጠየቅ በሰዎቻችን ዝምድና በመቀጠል የተቸገሩትን በመርዳት መልካም ስራዎችን ለኛ በግላችን የምንሰራውንም ሌላ ጋር የሚገናኝ ስራዎችን በመስራት እነኚህን ውድ ቀናቶች ማሳለፍ ያስፈልጋል የሚለው አብዛኛው ኹጥባ መልእክት አላህ Subhanahu Wa Ta'ala በሰማነው የምንሰራና እንዲሁም ደግሞ እነዚህ አጋጣሚዎች ደግሞ ደጋግሞ በእኛ ላይ የሚመላለሱብን አላሁ ዐዘ ወጀል ያድርገን هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين ودمر أعداء الدين إلى الأولين والآخرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين